ይምጣቸው አልኩ። መንጋ መሀይም ናቸው። ለነዚህ ኮንቬንሽናል ነው። በጣም ነው መስቀባቸው፣ በጣም ነው መዝናናባቸው። እፎይ ስም አጥፍቷል የሚል መረጃ አለ። የነብዩ መሐመድን ስም አጥፍቷል የሚል እፎይ የሚሉት ሰውዬ ያለመያዙ ምስጢር ነብዩ አለይሂ ሰላም እናታችን አይሻ በ6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው አድርገዋል። የመጨረሻ ዝቃጭ የሚባለው የሞተን ሬሳ ሰው መብላት ነው። በእፎይ ዙሪያ ሁለት መልእክቶች ላስተላልፍላችሁ የመጣሁት ልብ ብላችሁ አዳምጡ። ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምረው ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ? አገኝ ቀጥታ አይን ላይ ነበር መሰካለች። አይን ቀጥ እፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛል። አክሊል የሚባል ልጅ አለ ሐዋርያዊ መልሶች የሚሰራና እኔ በጣም ነው የሚገርመኝ ይሄ ልጅ ማለት ነው። ይሁን የሚናገረው ነገር ምናምን ማለት ነው በጣም እኔ አሮን ነው ለምን እንደዚህ ብሎ እንደሚናገር ነው ያገባኝ። እፎይን ያህል እንኳን እኔ በግሌ አላገለገልኩ። እፎይ እድለኛል። የቅዱሳኑ ሁሉ በረከት ደርሶታል። የቅዱሳኑ ሁሉ ጸጋ ደርሶታል። እንዲሁም በእፎይ ልንቀና ነው የሚገባው። በእውነት ነው የምላችሁ። ሰርቆ አይደለም፣ ሰው ደብድቦ አይደለም፣ ሌባ ሆኖ አይደለም፣ ወይ የሆነ ዘረኛ ሆኖ አይደለም፣ ወይ ስለሆነ ነገር አውርቶ አይደለም፣ ወይ ደግሞ በማይረባ ቦታ ተገኝቶም አይደለም። እሱ በገባው ልክ ስለ እምነቱ አስረዳ። እሱ በገባው ልክ የክርስቶስን ፍቅር ገለጠ። ስለዚህ ፈተና መጣበት። ይሄ ደግሞ ክርስትናችን ነው። ክርስትናችን መገለጫው ይሄ ነው። ስለዚህ እንዲሁም እፎይ በጣም ትልቅ ጸጋን ያገኘው እፎይ የአባቶቻችን በረከት ደርሶታል። በጣም እድለኛ፣ የመጨረሻ እድለኛ ከምላችሁ በላይ እድለኛ ሰው ወንድማችን እፎይ በጣም። ስለዚህ የመጀመሪያው መጸለይ ነው። በቃ መጸለይ፣ ለእፎይ በጸሎት ማሰብ። ኦኬ። በሚያሁን እረፍት ጊዜ ወስዷል። እረፍት ጊዜውን በደንብ እንዲወስድ በደንብ የጸሎት ጊዜ እንዲሰጠው በጾም በጸሎት እንዲበረታ በጸሎት አስቡት። በሚያስፈልገው ነገር ማገዝ የሚገባ ነገር ሁሉ እናግዘዋለን። ምንም ችግር የለውም። እፎይ በተጠየቀበት ልክ በሌላ ወገንም ያሉ ሰዎች ሊጠይቁ ይገባል። ይሄ ግዴታ ነው። ባይዘወይ ለመሰላችሁ አንደኛ በአንድ ሰውን ይሄን አርጋሃል ስንል እኔ ምን አርጋለሁሽ? ለምሳሌ እፎይ ወንድማችን እምነታችን አንቋሿል፣ ተሳድቧል፣ እንዲህ ሆኗል ተባለ አይደል? መልካም ይሁን። እሺ እኛስ ምን አርገናል? አይደል መጠየቅ ያለበት። እሺ እኛስ ምን አርገናል? እፎይ ተሳደበ ሲባል እፎይን ተሳደበ ብሎ የሚከሰው ሰው ከሱስ ወገን የተሳደቡ የሉም? ከሱስ ወገን ያላገጡ የሉም? ከሱስ ወገን ክርስቶስን የሰደበ የለም? ከዛ ሰው ግን ክርስቶስ ላይ ያላገጠ፣ ክርስቶስ ላይ ያሾፈ፣ ክርስቶስን የሳደበ፣ ቅዱሳኑን የሰደበ የለም እንዴ? ፌር የሆነ ነገር ነው። እፎይ ካጠፋ ችግር የለውም ይጠየቅ። እሺ በዛ ሳይድ መጠየቅ የለበትም? አለበት። በእኩል ወንበር፣ በእኩል ፍርድ፣ በእኩል እይታ ሁሉ መታየት አለበት። አገኝ ቀጥታ አይን ላይ ነበር መሰካለች። አይን ቀጥ ይግራል። የከካም ትክክለኛ የእስልምና መገለጫ ይሄ ነው። አትልብ ቀጥታ ነው። ማርድ ነበር ማርድ እንደ ዑመር ሰሃባችን ጀግናው የለም እንደሱ ነበር። ቀጥታ ማርድ አርጀርጀ ምትለ የከካም ልጅ ዑመር ማን ነው እሱ? ስንት ሰው አርዶ አርና ትክልብ ደተሸርሙጣ ልጅ እንዳንተ አይነት ሰውን ማርድ ነው ያርደ ነበር። እሱ ነው አንተ አሁን ብትገኝ ቀጥታ ነበር ማርድ። ምንም ጭቅጭ እሳት ላይ ነው መቀቀለ መቀቀል ቀጥታ በቃ እንትን ለቀቅል ነበርኩ እና ተከን አንስሽ ቀቅል ነበርኩ። ቀጥ አንስቼ እሳት ላይ ቀቅል ነበርኩ እንዳለ። እሺ እና ተከን ልብዳት የሸርሙጣ ልጅ ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ ቀቅለ ሳይሆን እንዲሁ እንድበላ ነው የሚያዝህ። ኢስላሚክ ጁሪስፕሩደንሲ ፔጅ 199 እና ፔጅ 2 ከፍ አድርጉት። አረናት እምስ ታብታብ ደረገ የታብታብ ነቀማ ነው ገባው እንደ የሸርሙጣ ልጅ ፈሪውላ ቢነፋ ሺፊኛ ቢነፋ አንድ ጎማ አይነፋ። እሺ
የእንጨት አምላክ ምን አልክ? ተረቱን ድገመው። ማር ከካም ቂጣቸው ማይጠረቅ ክርስቲያን ንፍጡላ ክርስቲያን ደግሞ ያወራል እንዴ? እናቱ ጀናባም አታውራሽ እናትከ ፈስ ጭላዳ ልጅ እናትከ እሺ። ባገኝ ቀጥታ አይን ላይ አንተን ባገኝ በጭቤ ነበር ምሳካለ የሸሩጣ ልጅ እናትከ ልብዳት የእንጨት አምላኪ እንጨት ዝም ብላ ብለካተ ደደብ እናትከ ልብድ የሌባ ልጅ የከካም ልጅ አንተን ባገኝ ቀጥታ ምሳካለ ነበር በጭቤ። ምን አልክ ሙጂብ? አልሰማሁም። ይሄን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምረው ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዚያ ገነት አይገባዋትም። እንደዚህ ይላል ሳሂህ ሙስሊም 2767 ኤ ላይ በትንሣኤ ቀን በቂያማ ቀን ይላል አላህ ለእያንዳንዱ ሙስሊም አይሁድ ወይንም ክርስቲያን ይህ ከእሳት መዳኛህ ነው ይለዋል። ራይድ ሰሊም 432 በትንሣኤ በቂያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይንም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው። ስለዚህ አንድ ሙስሊም ገሃነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይንም አንድ አይሁድ ይሰጠዋል። እሱን አርዶ ነው ገነት የሚገባው። መጽሐፍ ቅዱስ ግን ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ክርስቶስ ስለሁላችን ምን ሆነ? በእፎይ ዙሪያ ሁለት መልእክቶች ላስተላልፍላችሁ የመጣሁት ልብ ብላችሁ አዳምጡ። እፎይ ደህና ነው ወይ ላላችሁ እግዚአብሔር የተመሰገነ ይሁን። እፎይ በጣም ደህና ነው። ደህና ባይሆን ወይም ደግሞ የሆነ ነገር ቢሆን እናሳውቃችኋለን። አንዳንዶቻችሁ በጣም ልባችሁ ታውቋል። በተለይ ትላንትና በወጣው መግለጫ ማለት ነው ወይም መረጃ የሚቀያየሩበት ክፍል ላይ የማዘዣ ደብዳቤ ወጥቶበታል የሚል ነገር ሰምታችሁ እና የማዘዣ ደብዳቤ ቢወጣ ያስገርማል እንዴ? አያስገርምም። ምክንያቱም በአደባባይ ይገደል ብለው ራሱ የሞት ፍርድ ፈርደውበታል። ስለዚህ ምንም እንዳትታወቁ። ወንድማችን እግዚአብሔር የተመሰገነ ይሁን በሙሉ ጤንነት ላይ ነው ያለው። አሁን ላይ ላይቭ እየገባ ያልሆነው በተደጋጋሚ ሄጆም ነግሮናል። ትንሽ እረፍት ማድረግ አለበት። እንዲሁም ደግሞ ኳስ በመሬት የሚባል ነገር አለ ማለት ነው። የወንድማችን እፎይ አካውንት 600 ምናምን ሺህ ያለው ከ600 ሺህ በታች ባለ አካውንት እፎይ ያሉ እየከፈቱ የተለያየ መረጃ ከዚህ በፊት የለቀቃቸው ቪዲዮዎች እንደ አዲስ ያሁን እያስመሰሉ እየለቀቁ ነው። በዚህ ነገርም እንዳትታወቁ ልናሳስባችሁ እንወዳለን። ሲመጣ ወይም ደግሞ ላይቭ መግባት ሲኖርበት መልእክት ሲኖረው በራሱ አካውንት ያስተላልፍላችኋል። እፎይ ማለታችንን እንቀጥላለን። ለእፎዮች ፍትህ መጠየቃችንን እንቀጥላለን። ከዛ በተረፈ ግን ምንም የምንታወክበት ነገር አይኖርም። ቴዶ ዘሩፋኤል ላይቭ ገብቶ ዛሬም በደንብ ነግሮናል። ይሄንን ድምጽ ቁጥራቸው ላይ ኖር ይችላል። ነብዩ አለይሂ ሰላም እናታችን አይሻ በ6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የ6 ዓመት ሴት ልጅም አልደረም። ያ ማለት ነብዩ አለይሂ ሰላም ደግሞ ከኔ በላይ ይሄንን ጉዳይ ይርቆታል፣ ይጸየፉታል። ማይዋጥ ከሆነ ለኔ ማንንም ሰው ማይዋጥለት ነገር ነብዩ ብቻቸውን አያደርጉት። እንዴት ብትሉ ነብዩ አለይሂ ሰላም እንኳን የራሳቸውን ሴት ልጆች የዳሯቸው አቅመ ሔዋን ካለፉ በኋላ ነው። ስለዚህ የቁጥር ስህተት ይኖርበታል እንጂ ይሄ ታሪክ በምንም ተአምር ነብዩ አለይሂ ሰላም በ6 ዓመቷ አያገቧትም፣ በ9 ዓመቷ አይወስዷትም ብዬ ነው ማምነው። እንዲህ ብዬ ማመኔ ደግሞ ከአርካኑ እስላም ጋር ተጋጨ፣ የዲኑ ትልቁ ምሰሶ አፈረስክ የሚባል አይደለም፣ ብዙም ይችሁለት አይደለም። ሲቀጥል ነብዩ የሰሩት የተናገሩትና አይተው ያጸደቁት ነገር በሙሉ ሱና ነው እየተባለ ነው የሚሰበከው። በየትኛው ክፍለ ዘመን ያሉ መሻይኾቻችን ይህንን ሱና ሀይ ለማድረግ እነሱ እንደሚሉት ለምንድን ነው ታዲያ የ6 ዓመት ሴት ልጅ የማያገቡት? ወይም የ6 ዓመት ሴት ልጆቻቸውን ለ54 ዓመት እኩያዎቻቸውን ለምንድን ነው የማይድሩት? ሱና መሆን አለበት አይደለ? ነብዩ በ6 ዓመቷ ከሆነ አይሻን ያገቧት፣ ስለዚህ ሙስሊሞችም የ6 ዓመት ሴት ልጆቻቸውን መዳር አለባቸው፣ ሱና ነዋ። ወይም ደግሞ ሽማግሌዎቹ የ6 ዓመት ሴቶች ማግባት አለባቸው፣ ሱና ነዋ። ስለዚህ ይሄ ታሪክ ነው፣ ምንም የሚጠቅም ነገር የለውም።
በ8 የሚያግባት በ9 የሚያግባት በ20 የሚያግባት ለውጥ የለውም። እንደኔ እናታችንን አይሻ ሊያገባት የሚችለው አቅመ ሔዋን ካለፈች በኋላ ነው። በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነብዩ ነጥለው እሷን በ6 ዓመቷ የሚያገቡበት ምንም ምክንያት የለም። እንዲህ ስለሆነ ሙቀት ሀገር ስለሆነ ሰውነታቸው ቶሎ ስለሚገዝፍ ነው ምናምን ይሄ ሁሉ ማብራሪያ አያስፈልግም። ነብዩ አለይሂ ሰላም ማንም ሰው ሊጸየፉ የሚችለውን ነገር ከማንም በላይ ይጸየፋሉ። ስለዚህ ይሄ ታሪክ ሆኖ ሳለ እንደ ዲን ይዘን ይህንን ካስተባበልክ አያደርጉም ካልክ ሙቼ ይገኛለሁ ነው። አያደርጉትም። ነብዩ ድካም አያስፈልገው። ታሪክ ነው። ስህተት ሊኖረው ይችላል። ሙሉ በሙሉ ቅጥፈት ሊሆን ይችላል። ውድቅ ሊሆን ይችላል። አለቀ። ስለዚህ ይህንን ጉዳይ ትልቅ ጉዳይ አይደለም። ግን ቅድም እንዳልኳችሁ ይህንን ጉዳይ አደረጉ ስንል ዛሬ ማንም ሼህ አድርግ ብትለት አያደርጋትም። ለምን ሱና ነው ብለህ የ6 ዓመት ሴት ልጅ ለ54 ዓመት ጓደኛ ትድራትን ብትሉት ይሻይልም ልጅ ናት ይላል። ለምን ለራስህ ሴት ልጅ ስትመርጥ የ6 ዓመት ሴት ልጅ መሆን አለባት ብለህ አትጠይቅም ቢባል ይሻይልም ልጅ ናት ምን ብዬ ነው በ54 ዓመቴ የ6 ዓመት ሴት ልጅ ማገባው ይላል። እንዴ ይህንን ነገር ታዲያ ነብዩ ላይ ሲሆን ነው እንደሚሰራው። እኛ የምንጸየፈው እኛ የማንፈልገው ነገር ነው ነብዩ ያደርጉታል ብለን የምናወራው። ሲቀጥል ደግሞ ነብዩ አድርገውታል ብለን የምናምን ከሆነ ለምን ራሳችንን አናደርገው? ስለዚህ የትኛውም ሶሒህ ይሁን ምንም ይሁን ሐዲስ በአላህና በነብዩ ላይ አስቀያሚ የሆነ ነገር የሚስል ከሆነ በራሱ ጊዜ ውድቅ ነው። ለምን ረሱል አለይሂ ሰላም ወኢነከ ለዐላ ኹሉቂን ዐዚም አንተ የመልካም ስነ ምግባር ምንጭ ነህ ብሏቸዋል። መልካም ስነ ምግባር ከአንተ ነው የሚቀዳው ብሏቸዋል ነብዩ አለይሂ ሰላም። ብዙ የሚያምታታ ግራ የሚያጋባት የመጨረሻ ዝቃጭ የሚባለው የሞተን ሬሳ ሰውን መብላት ነው። ይሄ ደግሞ የራስ አስተምሮ ላይ አፕላይ አድርጌ ያሳያለኝ። ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ ወይንም ደግሞ ጁሪስፕሩደንስ ኦፍ ኢስላሚክ ላይ ፔጅ 202 እና ፔጅ 199 ላይ አርደህ ብላ ሚል ሃይማኖት ቢኖር እስልምና ነው። ክርስቲያኖችን፣ አይሁዶችን፣ ሌሎችን ሙስሊም ያልሆኑትን አርደህ ብላ ብሎ የሚያስተምር የቆሻሻ የዘቀጠ እምነት ነው። እንደዚህ አይነት መጽሐፍ ቀደሽ እንድ ቤት ብከተው ራሱ የሚበቃ አይደለም። የሞራል መውረድ ብቻ መውደቅ ብቻ ሳይሆን እኔ እንጃ በምን ቃል ሊገለጥ ይችላል? እንደዚህ አይነት የዘቀጠ አስተምህሮት ውስጥ ተወሽቀት እፎይን ቻሌንጅ ለማድረግ ወይንም ለማበሳጨት አሁን ላይ በጣም አሁን ላይ ተረጋግተናል። ማንኛውም ሰው መጥቶን ሊያናደኝ ይችላል። እንዴ በደንብ አድርገን ጠጥተነዋል እኮ ተለማምድ ነው። አሁን የሚመስላቸው ደግሞ ድሮ የሆነ ነገር ይገቡና እንነነ ብለው የሆነ ቃል ሲናገር ይኸው ተሳደበ ይላሉ። አሁን ላይ እንደዛ አለው። በጣም ተገምቻለሁ አሁን ላይ። ምክንያቱም ቀጥታ ነብያቸውና አላህ ላይ አፕላይ ያደርግባቸውና በጠረባ ባመጡት ማለት ነው። አሪፍ ነው አይደል? ሲጀመር እነሱም አልተቃወሙም። አይ ቲንክ አሁን ምን ይባላልና በጋብቻ ጊዜ ድንግል የሆነች ሴት እሽታዋ መስማማቷ ዝምታዋ ነው ይባላልና አሁን በዚህ ካየነው ዝምታቸው እሽታ ነው። በቃ ልክ ነህ አንተ በሚለው ነው የወሰድኩት እኔ በሌላ ነገር አይደለም። አያስፈልግም በዚህ ነገር ላይ ማውራት። ትክክል በሆንከው ነገር ላይ ምን እንሞግታለን ብለው የተውት ይመስለኛል። እፎይ የሚሉት ሰውዬ ያለመያዙ ምስጢር መጅሊሱ ብር አልመደበም። ብር መድቦ የኢትዮጵያ ሕዝብ አሁን ባለበት ሁኔታ ብር ከተሰጠው ማይሰራው ነገር የለም። ብር መድቦ 4 ሚሊዮን 2 ሚሊዮን እሱን ላይ ያገኘ ሰው ሰጣለው ቢል ነገ ይያዝ ነበር። የእፎይ አለመያዝ ካሁን በኋላ ሺዎችን እንደሱ አይነት ተሳዳቢዎችን ያመርታል። ምክንያቱም በተለይ በመጅሊስ ደረጃ አንደኛ ህዝብ ሙስሊሙ ወጣት የሚባለው በሙሉ ቲክቶክ ላይ የሚሳተፍ ቲክቶከር ነው። በሁለት ወይም በአንድ ደቂቃ ቪዲዮ የሚታገል ለዛውም በአላህ ይዣችኋለሁ ሼር አድርጉት የሚል ሼር ይደረግለታል፣ ፍሎር ይበዛለታል። አለቀ በቃ ትግሉ እዛ ላይ ነው። ሁለተኛ የመንግስት አመራሮች ከሱ ጋር መሆኑ ናቸው። ሶስተኛ ደረጃ ተነስተው እንደዛ ተናግረው ካልያዙት እንደውም ባይናገሩ ይሻል ነበር ነው የምለው። እንደውም ነብዩ ሰለላሁ ዐለይሂ ወሰለምን የባስ አሰደብናቸው እኮ። የሱንም የኡፈይ ተከታይ መጀመሪያ 400 ነበር፣ አሁን 700 800 ደርሷል። አሳደግለት ቲክቶኩን
ይሄው አንዳንዶች እንደውም አይኑ እንዲያበራ አድርገው አበራልን በራህልን ጌታችን መድኃኒታችን እያሉት ነው እንደ ኢየሱስ ማለት ነው። ጥመት እኮ እንደዚህ ነው። በእልህ ሰዎች ይጠማሉ። አሁን ሌሎችም እምነቶች እንደዚህ በዚህ መልኩ ነው። በበላም በምናን የሚያምኑ ሰዎች እንደዚህ ነው። አሁን እፎኝ ዱርዬ ከጠላ ቤት የወጣ ወንበዴ በሱ እያመኑ ነው። ሳደግለት ቲክቶክ ላይ ይሄን አለን ይሄን ተናገሩን ሪፖርት አርጉ እናዘጋ የሚሉ ቲክቶከሮች ራሱ በዚህ ላይ ቀዝቅዘዋል። ሪፖርት አልተደረገበትም። ኢትዮጵያ የጥፋተኞች የአጥፊዎች ጫካ ከሆነች ቆይቶ የለም እንዴ? ከሚያለማው እኮ የሚያጠፋው እየበዛ ነው ያለው። አጥፊዎች ሀገራችን በታኝ አተራማስ እርስ በርስ የሚያባሉ እኮ እየበዙ ነው ያሉት። ልጅ ያሬድ እኮ ቄስ ሰደበ ተብሎ ነው እኮ እነዛ ሲሆን ነበረው። ቄስና እንትና ነብዩ ሰለላሁ ዐለይሂ ወሰለም አንድ ናቸው። ተመልከቱ ይሄን ጉድ። እፎይ ስም አጥፍቷል የሚል መረጃ አለ። የነብዩ መሐመድን ስም አጥፍቷል የሚል ይሄን ያመኑበት እስልምና ወንድሞቻችን ናቸው። ያመኑበትን በማስረጃ ልቀቁልን ለኛም እኛም አብረን እንጠይቃለን። ትክክል ካልሆነ ይሄ ካልሆነ እኛም እንጠይቃለን ብለናቸዋል። ነገር ግን ተነስተህ እፎይን ገላለሁ እንትናን ገላለሁ ማለት አትችልም። ተነስተህ ጃሃድ አውጃለሁ ማለት አትችልም። ነገ ኦርቶዶክሱም ተነስቶ ከኔ ውጭ ያለ እምነት መግደል ይችላል መብቱ አይደለም። ማንም ማንንም መግደል አይችልም። የትኛውም ሃይማኖትን እንዲህ አድርጎ የሚያዝ ስልጣን የለውም፣ የእምነት ማስተምሮ የለውም። ስለዚህ ይሄንን ለምትል ሚዲያ ላይ ያለ ሰው እገላለሁ ስትል አንተ በሶ ጨብጦ የሚጠብቅ ሰው የለም ለማንም። ኦርቶዶክስም ሁን ፕሮቴስታንትም ሁን ሙስሊምም ሁን ሙስሊም ሆነ ፕሮቴስታንቱን ልትገልብትል ሙስሊም ሆነ ኦርቶዶክስን ልትገልብትል በሶ የጨበጠ ሰው የለም። ኦርቶዶክስ ሆነ ሙስሊሙን ልትገልብትል ኦርቶዶክስ ሆነ ፕሮቴስታንቱን ልትገልብትል በሶ የጨበጠ ሌላው እምነት የለም። ሁሉም ራሱን ይከላከላል። ማንም ሰው ማለት ነው። ቀኝህን ሲመታ ግራህን ስጥ የተባልከው ለእግዚአብሔር ነው። ቀኝህን ሲመታ ካልሰማችሁ የዲያቆን ያረጋልን ቪዲዮ ሄዱና ተመልከቱት። የመምህርን ሃይማኖት አስተምሯችን ሀገርህን ጠብቅ፣ ሃይማኖትን አክብር፣ ሚስትህን ጠብቅ ነው የሚለው። ከዚህ ውጪ ያለ ድፍረት በሙሉ ድፍረት ነው። አንዱ አንዱን ማክበር አለበት፣ ግዴታ ነው። ነገር ግን የሳታችሁትን ሁላችንም የሳትነውን ነገር አንድ ወጣት በድፍረት አውጥቶታል። መንጋ ማሀይም ናቸው። በጣም ነው መስቀባቸው፣ በጣም ነው መዝናናባቸው። ባይዘ እምነት በምን ሄዶ የሰውን አምላክ እየሰደቡ የሰውን እምነት እየሰደቡ ምናምን ይሉና ልክ እምነት ሲነካ ተሰደደ። ልብ ብለህ ያዘልኝ ይሄን ሜን ፖይንት። ይሄዳሉ ማርያምን ዘቅዝቀው ገብርኤልን ዘቅዝቀው ምን ብለው እንደፈለጉ የሰው እምነት ላይ ይጸዳዳሉ። ማሜ ትልቅ ፎሎ አለው፣ ንግግር ይችላል፣ ሁሉም ነገር ምናምን እሱን ተገናርጎ በኔ ቅማላቸውን ሊያራግፉ ቅማላ ራስን ችለህ እዛ እንደፈለግኩ ነበር። አላቅም አታቀኝም። ገባ? ከፈለጋችሁ እስልምና ራሱ ያገናኘኝ በመንጋ ሄደ ሰው ልጅ ብትለኝ እጄ ካንተ ጋር ልገለለው እንዴ? ማህይም ና ቤተክርስቲያን ላቃጥል ብትለኝ እጄ ካንተ ጋር ላቃጥል ነው? ያማሃል እንዴ ሰውዬ? ሽንታ ተቀረብከኝ ግንባርን ወንፊት ነው የማደርገው። እኔ ስናገር ደረቴ ነክቼ ነው። አልነካውም፣ አትነካኝ። ልንገር የእናንተ ኡስታዝ አይደለም። እናንተ እኮ የየግል ኡስታዝ ይዛችሁ ዋትስአፕ እና ኢሞ ቴሌግራም ላይ የየራሳችሁ ኡስታዝ ቀርታችሁ ይሄኛው ኡስታዝ ትክክል አይደለም ይሄኛው ኡስታዝ ይሻላል ብላችሁ ኡስታዝ የምትመርጡ እምነት የምታሰድቡ በእምነት ዙሪያ የማንም ማህይም ገለባ ክርስቲያኖች እስኪ የሚወያይ እያሉ እኮ ሰው ክርስቲያን እያስገቡ ኢየሱስ እንዲህ ነው እንዴ ይሄ እንደዚህ ነው እንዴ ማርያም እንዲህ ናት እንዴ እያሉ እየተሳደቡ የሰው እምነት እየተሳደባችሁ ምት ስፈልግ እኔ እኮ ክርስቲያን የመሆን መብት አለኝ። ማን ይከለክል? መብቴ ነው። አንተ ተሳድበህ እኔ ልታስቆመኝ ነው? ማን ይከለክለኛል? እስኪ ንገሩኝ። ይሄ ሰው ይከለክለኛል? ይችላል። ባይዘው መብት እኮ ነው። ይችላል። መብቴ ስለሆነ ነው። በኢየሱስ ስም ብለህ ማምለጥ መብት ነው። ሰማችሁ? እኔ ምልክ ነው እንዴ አሰስ ገሰሳቸው ይዞ በተሰው ላይ ልጥሉን ማይ ዶክተርና ታችሁ ይችላል። እኔ ለምን አልወስድሽም? ማሜ ቅዳሜ አብረን ስፈልግ ይኸው ማብላት ጀምራለሁ። ከዚህ ደቂቃ ጀምሮ አሁን ይኸው ቁጭ ብዬ ልበላ እችላለሁ። በዚህ ሰዓት ምን ትላለህ? ክርስቲያን ሆነ ወላሂ ላዚም እኔ አረጋለሁ። ባይ ክብራችን ጠብቁ። ዋ ዶንቆሮ አረጊ። በጣም የሚገርመው ደግሞ
ማሜ ለምን ክርስቲያን አልሆንም? ጴንጤን ነው በቃ ይሄን ትቼ አንተንም ጴንጤ ጾም የለውም። ወንድ ናቸው ሂዱና ዳለቻ ተናገረው። እናንተ ሽንታሞች ሂዱ ጴንጤ ሁሉ እያለ ከዚህ የበለጠ አሁን ቅስቀሳ አለ? ምን አባት ለዋል አፈት ከፍተበታል። ወንድ ደስኪ ደፈት አታደርገውም። ሽንታ ከዳለቻ ያባስ ምን የሚገባው እናታችሁ ልዳ ከዚህ የበለጠ አለ? ይሁን እያለ ነው። የኛ ጭቅጭቅ ያለው ስድብ ያለው ገጀራ ቆንጨራ ያለው ግድያ ያለው ሲፈልግ ጾም አለ ሲፈልግ ጾም እያለ ነው። ታዲያ ለምን ይመስል ነገር የለም። ምንጠይቅ ቸርች ከፈለክ ነው የምትሄደው። እኔ አሁን ቸርች ከሄድኩ 7 ዓመት ስለማከ መዝሙር አዳምጣለሁ። አንድ መዝሙር ልጋብዝ ማሜ፣ አንድ መዝሙር እናዳምጣለን። ለአንተ ስድብ የፈቀደልህ እምነት ለኔ እንዴት ይከለክልኛል? ሰው ያተ ሙስሊም እኔ ሙስሊም አይደል? ሰድበለቅጣለሁ እናቱን በዳላለሁ አስበዳለሁ የሰደብከኝ ስለሆነ አክሊል የሚባል ልጅ አለ ሐዋርያ መልሶች የሚሰራና እኔ በጣም ነው የሚገርመኝ ይህ ልጅ ማለት ነው። ይሁን የሚናገረው ነገር ምናምን ማለት ነው በጣም እኔ አሮን ነው ለምን እንደዚህ ብሎ እንደሚናገር ነው ያገባኝ። የምሬን ነው የምነግራቸው። ምን አንዳንዴ እኮ ሚስጥር ነው፣ በሚስጥር የምታወራው ነገር አለ። በአደባባይ ወጣ አሁን እንደዚህ አይነት ነገር ትናገራለህ? እኔ በአደባባይ ነው የምናገረው። የምሬን ነው። በጣም ይደብራል። ቪዲዮውን አይታችሁ ተመለሱ ምን አይነት ልጅ እንደሆነ ማለት ነው። እኔ በሚስጥር የተነገረ ነገር በአደባባይ የምናገሩ ለምን እንዳስፈለገ አይገባኝም። በጠፋሁባቸው ሰሞኖች እኔ በጌታ ኧረ አንዳንድ ሰው እኮ እንደው እንትን አንድ ታድሶ ያው ኦፍ ኮርስ ምን አልጠቅስም አግባብ ስላልሆነ ስም አልጠቅስም፣ ግን ለአንድ ታድሶ ነገር ታድሶ ነው አክቹዋሊ እና ቴክስት አደረገልኝ። አኬ እስቲ ፈልጌ ነው ቁጥርህን ላክልኝ ምናምን። ኧረ በቅዱስ ሚካኤል ምን አይነት ውርደት ነው ይሄ? አኔ የሞተ ታድሶ በቅዱስ ኧረ ሺ ጌታ አንተ ገና ለገና ራቃ ላክልኝ ተብሎ መተህ ስልክህን ላክና። ኧረ በኢየሱስ እንደኔ አንዳንድ ሰው ግን እግዚአብሔርን በጣም እኮ በጣም ስማ ይመቻችሁ። በጣም ነው የተናናቅነው። አሁን ይልባችኋለሁ ታድሶች አሁን መተና እናንተ ላይ ነው የምንሄደው ከአሁን በኋላ። አይ ግን ፕሊዝ ወደ ቤተ ክርስቲያን ለመምጣት ያሰባችሁ ሰዎች ካላችሁ በዚህ ግርግር ምክንያት ወደኋላ በፍጹም እንዳትሉ የያዛችሁን እምነት በኤርትራ ደረጃ የሚሰጠውን ዋናውን አስተምህሮ ያዙና ሌላ ይሄ የተወሳሰበ ነገር ካለ ቀስ እያላችሁ ታውቁታላችሁ። ኑና ብቻ ቢያንስ ግን ዋናውን አስተምህሩ ጸሎተ ሃይማኖት ብለን የምንጸልየውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የምንጀምረውን አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለን የምንቀጥለውን የአንዱ የእግዚአብሔር ልጅ ሰው እንደሆነና ከቅድስት ድንግል ማርያም በስጋ እንደተወለደ ስለ ሁላችን እንደሞተ ሞቶ እንዳልቀረ በዚያው ቀን ከሙታን ተለይቶ እንደተነሳ እንዳረገ ዳግመኛ እንደሚመጣ እርሱን እመኑ ዘንድ ከአብ በሚወጣው በመንፈስ ቅዱስ እናምናለን የምንለውን እርሱን ብቻ እመኑ። ለኃጢአት ስርየት በምትሆን በአንዲት ጥምቀት እንደምናምን ከእርሱ በፊት ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያዊት ቤተክርስቲያን እንዳለች እመኑ። እርሷም የጌታ ቤተክርስቲያን ናት። ክርስቶስ ራሷ ነው። እርሷ የክርስቶስ አካሉ ነች ዘንድ በትንሣኤ ሙታን እመኑ። የቤተክርስቲያን አንድነት በቅዱስ ቁርባን ላይ ስለሚመሰረት በቅዱስ ቁርባን እመኑ። ይህንን እመኑና ኑ ቀስ እያላችሁ ደግሞ ሌላውንም ትምህርት በደምብ ትይዙታላችሁ።